ሰላም ወዳጆች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ዛሬም በሌላ ዝግጅት በአዲስ ትምህርት ተመልሰን መጥተናል። በዛሬው ትምህርታችን ሴት ልጅ ከፍቅር አጋሯ ጋር ስትለያይ የምትሰራቸው ስህተቶች እያልን እንማማራለን። መለየት በራሱ ቀላል ነገር አይደለም። ከተለያያችሁ በኋላ ደግሞ ሌላ ተጨማሪ ስህተት መስራት በፍጹም አስፈላጊ አይደለም። እዚህ ጋር ከተለያየን በኋላ ማድረግ የሌለብን ወይም ደግሞ ማድረግ ያለብን ነገር የሚገልጽ የሆነ ህግ ወይም ደግሞ የሆነ የወጣ ነገር የለም። ግን ደግሞ ነገሮችን የምናብሰው የምናቀለው እኛው ራሳችን ነን። ስለዚህ በዛሬው ትምህርታችን ሴት ልጅ ከፍቅር አጋሯ ጋር ከተለያየች በኋላ በፍጹም መስራት የሌሉባትን ስህተቶች እንመለከታለን። የመጀመሪያው በተለያዩ መንገዶች መሰለል። ከተለያያችሁ በኋላ የቀድሞ የፍቅር አጋራችሁ በምን አይነት ሁኔታ ውስጥ እያለፈ እንደሆነ ለማወቅ ሙከራ ማድረግ በጣም የተለመደ ነገር ነው። ግን ደግሞ የተለያዩ የስለላ መንገዶችን ተጠቅመሽ ስለሱ ለማወቅ ጥረት ማድረግ የለብሽም። ምንድናቸው እነዚህ የተለያዩ የስለላ መንገዶች የሚለው እንመልከት። የመጀመሪያው ማህበራዊ ሚዲያን መበርበር። ከፍቅር አጋር ጋር ከተለያዩ በኋላ ወንዶችም ሴቶችም የፍቅር አጋራቸውን ይሰላሉ። ይሄ በጣም የተለመደ ነገር ነው። ልዩነቱ ያለው ምንድነው? ወንዱ ማህበራዊ ሚዲያን ገብቶ ከበረበረ ብዙ ነገር ካየ በኋላ ያየውን ነገር ለማንም ተንፍሽ አይልም። ሴቷ ግን ያየችውን ነገር በሙሉ ጊዜ ወስዳ ከሰዎች ከጓደኞቿ ጋር ምናምን ታወራለች። ከዛስ በተለይ ደግሞ ከሷ ጋር ከተለያየ በኋላ በጣም እንደተመቸው የሚያሳይ አይነት ፎቶ ካየች ወይም ደግሞ ሌላ ህይወት መጀመሩን የሚያሳብቁ ነገሮችን ከተመለከተች በስጭቷ ጉዳቷ ምናምን በጣም ከፍ ይላል። ስለዚህ በጣም የተሻለው አካሄድ ምንድነው? ከተለያያችሁ በኋላ ስለሱ መረጃ የምታገኝባቸው ማህበራዊ ሚዲያዎች አለመኮርኮር፣ ከተቻለም ብሎክ ማድረግ፣ አንፎሎ ማድረግ፣ እሱን ልታገኝ የሚችልባቸው መንገዶች በሙሉ መዝጋት የተሻለው አካሄድ ነው። ግን ደግሞ ስለላ የሚባለው ነገር በዚህ ብቻ አይገለጽም። ጓደኞቹን ስላለበት ሁኔታ መጠየቅ ስለላ ነው። አዘውትሮ የሚገኝባቸው ቦታዎች ላይ መገኘት ስለላ ነው። ጭንቅላትሽ ውስጥ ለዛ ሰው ቦታ መስጠት በራሱ ስለላ ነው። ስለዚህ እነዚህ ነገሮች በሙሉ ሴት ልጅ ከፍቅር አጋሯ ጋር ከተለያየች በኋላ በፍጹም ማድረግ የሌሉባት የስለላ መገለጫዎች ናቸው ማለት ነው። ሁለተኛው ማስረሻ መያዝ ነው። በጣም ብዙ ሴቶች ከሚሰሯቸው በጣም ትልልቅ ከሚባሉ ስህተቶችና ህይወታቸውን በጣም እስከ መጨረሻው ከሚያበላሹ ወይም ደግሞ ወደ አልተፈለገ አቅጣጫ ከሚያስኬዱ ከሚያመሰቃቅሉባቸው ነገሮች አንዱ ይሄ ነው። በጣም ብዙ ሴቶች የፍቅር ህይወታቸውን እንደተቋረጠ በፊት ዙሪያቸውን ይዞር የነበረ ወይም ደግሞ ያንዣበበ የነበረ ሰው ካለ እዛ ሰው ላይ ሄደው ልጥፍ ይላል ወይም ደግሞ ብዙ ነገራቸውን አሳልፎ ይሰጣሉ። የዚህ አይነቱ አካሄድ ለጊዜው ልብሽን ደፍኖት አይንሽን ከድኖ አእምሮሽን አደንዝዞ ምናምን የሆነ የአሸናፊነት ስሜት እንዲሰማሽ ሊያደርግ ይችላል። ግን ደግሞ ከሳምንታት ከወራት በኋላ ያደረግሽው ነገር በራሱ ከመለየትሽ በላይ ራስሽን እንድትጠይ ራስሽን ቁጭት ውስጥ እንድትከች የሚያደርግ ነገር ነው። ምክንያቱም ወደ እንደዚህ አይነት ስህተት ወደ እንደዚህ አይነት ነገር የገባሽው ካለፈው ስህተትሽ የምትማሪበት በቂ ጊዜ ለራስሽ ሳሰጪ ነው። ስለዚህ የነበርሽበት የፍቅር ህይወት ሲቋረጥ በመለየት ውስጥ ከተፈጠረብሽ ህመም ለማገገም በቂ ጊዜ ልትወስጂ ይገባል። ከስሜት በጸዳ መልኩ ያገኘሻቸውን ትምህርቶች ልትመረምር ይገባል። የት ጋር ስህተት እንደሰራሽ ልትፈትሽ ይገባል። ስሜትሽ እስኪረጋጋና ወደ ኖርማልነት እስክትመለሺ በፍጹም ሌላ የፍቅር ህይወት ስለመጀመር ማሰብ የለብሽም። ሶስተኛው ተመልሶ እንዲመጣ ማድረግ። ይሄ ከተለያያችሁ በኋላ ከምትሰራቸው ስህተቶች በጣም የከፋው ነው። ከተለያያችሁ በኋላ የመጀመሪያዎቹ ጊዜያት ላይ ያለው የነገሮች ክብደት ይገባኛል። ይሄ ብቻ አይደለም፣ የፍቅርነታችሁ እንዲቋረጥ ያደረግሽው አንቺ ብትሆኚ እንኳን ከተለያያችሁ በኋላ የሚሰማሽ ስሜት በጣም ከባድ ነው። ግን ደግሞ በምንም ሁኔታና በምንም መልኩ ብትለያዩ ተመልሶ እንዲመጣ መለመን፣ በእግር በፈረስ እሱ ማፈላለግ፣ እንደነዚህ ነገሮች ማድረግ ነገሮች በጣም ይበልጥ አስቀያሚ እንዲሆኑ ያደርጋቸዋል እንጂ በፍጹም የሚያስተካክለውም የሚሰጥሽም ጥቅም የለም። አራተኛው የራስሽን ታሪኮች ከሌሎች ሰዎች ታሪክ ጋር ማነጻጸር። ሁሉም ሰው የተለየ ፍቅር ህይወት አለው። ስትለያዩ የእናንተን መለየት ከሌሎች ሰዎች መለየት ለየት የሚያደርግ የሆነ ነገር አለ። ስለዚህ ጓደኞችሽ ከመለየት ምን በፍጥነት ስላገገሙ ብቻ ብለሽ አንቺ በእነሱ ፍጥነት ልክ እኔ ማገገም አለብኝ ብለሽ ማለት የለብሽም። የራስሽን የመለየት ታሪክ በፍጹም ከሌሎች ሰዎች የመለየት ታሪክ ጋር እንዳታወዳድሪ። ምክንያቱም እነዛ ሰዎች በምን ሁኔታ እንዳለፉ፣ በምን መልኩ እንደተለያዩ፣ ሞቲቫቸው ምን እንደነበር፣ በምን ምክንያቶች ለዚህ ነገር እንደተዳረሱ ምናምን የምታውቂው ነገር የለም። ስለዚህ አንቺም የመለየትና ከህመም የማገገም ሂደት እንደነሱ እንዲፈጠን መመኘት ወይም ደግሞ አልፈጠነልኝም ብሎ መጨነቅ ሌላ ተጨማሪ ህመም፣ ሌላ ተጨማሪ ጉዳት ነው። አምስተኛው ከብዙ ሰዎች ምክር መቀበል። ከብዙ ሰዎች ምክር መቀበል በራሱ የባሰ የሚያወዛገብሽ እንጂ ችግሮችሽን የሚያቃልል ነገር አይደለም። ምናልባት በእንደዚህ አይነት ሁኔታ ውስጥ ታልፊ ከጎንሽ የሚሆኑና የምትያቸውን ነገሮች ለመስማት በጣም ዝግጁ ሰዎች በዙሪያሽ መኖራቸው በጣም አሪፍ ነገር ነው።
እነዚህ ሰዎች ኬር ስለሚያደርጉልሽ ስለሚያስቡልሽ የሚሰማቸውን ነገር በሙሉ ይነግሩሻል መጣው አንደኛው ነግሮሽ የሚሄደው ነገር ከሌላኛው ከነገረሽ ጋር በጣም የሚጋጭ ወይም ደግሞ የሚጣረስ ሊሆን ይችላል። ተመሳሳይ ጉዳይ ላይ 10 የቅርብ የምትያቸውን ሰዎች መርጠሽ 10ሩን የሆነ ተመሳሳይ ነገር ብትጠይቂያቸው የሚነግሩሽ ነገር ወይም ደግሞ መፍትሄ ብሎ የሚሰጡሽ ነገር በጣም የተለያየ ሊሆን ይችላል። እነዚህ ያማከርሻቸው ሰዎች እናትሽ፣ ወንድምሽ፣ እህትሽ፣ አጎት ምናምን የምትያቸው ሰዎች ቢሆኑ የእናትሽ የበለጠ ነው ወይም ደግሞ የእህትሽ የተሻለ ነው ብዬ ልልሽ አልችልም። የሚሆንሽና የሚበጅሽን የምታውቂው አንቺ ነሽ። ግን ደግሞ በጣም ብዙ ከሚባሉ ሰዎች ምክር መቀበል ይበልጥ ያወዛገብሻል፣ ይበልጥ ላልተፈለገ አይነት ራስ ምታት የሚዳርግሽ ነገር ነው። ስለዚህ ከፍቅር አጋርሽ ጋር ከተለያየሽ በኋላ በተቻለሽ መጠን ከነማን ምን መቀበል እንዳለብሽ ልትለይ ይገባል፣ ልታውቂ ይገባል። 6ኛው ስጦታዎች እንዲመልስልሽ መጠየቅ ነው። ይሄ ምናልባት ትንሽ ፈኒ ሊመስል ይችላል፣ ግን ደግሞ በጣም ብዙ ሴቶች ወይም ደግሞ በጣም ብዙ ሴቶች ከሚሰሯቸው ስጦታዎች ውስጥ የሚካተት ነው። ይኸውልሽ አንዳንድ የፍቅርነቶች በጣም ላጭር ጊዜ ይቆዩናሉ። በጣም ብዙ የገዘፉ ነገሮች ላትለዋውጡ ትችላላችሁ በዚህ ጊዜ ውስጥ። አንዳንድ የፍቅርነቶች ደግሞ ለረጅም ጊዜ ቆይተው ድንገት ሊቋረጡ ይችላሉ። የዚህ አይነት ነገር ሲያጋጥም ስጦታ የመለወጥ በጣም የገዘፉ ነገሮችን የመቀየር ነገራችሁ ከፍ ሊል ይችላል። ልክ እንደተለያያችሁ ያኔ በደጉ ዘመን የተለዋወጣችኋቸውን ስጦታዎች መጠየቅ ይበልጥ መጥፎ ሰው እንደነበርሽ እንዲታሰብ ነው የሚያደርገው። ይሄ ብቻ አይደለም፣ ስጦታውን ከጠየቅሽ በኋላ ዛሬ ነገ እያለ እንዲያዝግሽ እንዲጫወትብሽ ልታደርጊ ትችላለሽ። ስለዚህ ራሱ አስቦ የሚመልስልሽ ከሆነ መለሰልሽ፣ ተቀበዩ። ያኔ ካልሆነ ግን እንዲመልስልሽ መጠየቅ ያንን ስጦታ የሰጠሽበትን ቀን እንድትረግሚ በሚያደርግ መልኩ ሊያሰቃይሽ ይችላል። ስለዚህ ከተለያያችሁ በኋላ ቢያንስ በፍጥነት ስጦታ መጠየቅ አይኖርብሽም ማለት ነው። 7ኛው በትዝታ መኖር። አይነው ከፍቅር አጋር ጋር መለየትና ወደ ሌላ ግንኙነት ማምራት በጣም አስፈሪ ነው። ግን ደግሞ ያ ነገር አንዴ ከተፈጠረ ከዛ በኋላ በዛ ባለፈ ትዝታ ውስጥ መኖር በፍጹም ተገቢ አይደለም። ምን ማለት ነው ባለፈ ትዝታ መኖር ማለት? ያለፉ የጽሁፍ መልእክቶችን መልሰሽ ማንበብ፣ ያለፉ በጣም አስደሳች የሚባሉ ጊዜያትን በአእምሮሽ ማሰላሰል፣ እንደነዚህ አይነት ነገሮች በሙሉ በትዝታ መኖር ተብሎ ነው የሚባሉት። እንደውም በዚህ ሰዓት ልታደርጊ ከሚገቡ ነገሮች አንዱ መሰለሽ እንድትለያዩ ስላደረጓችሁ ነገሮችና ስለማትወጃቸው ወይም ደግሞ ትጠያቸው ስለነበሩ ነገሮች ልታስብ ይገባል። እነዛን ነገሮች ማስተዋወስሽ ከዚህ በኋላ ባለው ጊዜ ውስጥ ትኩረትሽን በሙሉ ህይወትሽን ሊለውጡ የሚችሉ ነገሮች ላይ ብቻ እንድታተኩር ያደርግሻል። ስለዚህ ከፍቅር አጋራችሁ ጋር ከተለያያችሁ በኋላ በፍጹም ማድረግ ከሌለባችሁ ነገር አንዱ ይሄ ነው፣ በትዝታ መኖር የሚለው ነው። 8ኛው ዓለም በቃኝ አትበይ። ከፍቅር አጋር ጋር መለየት የሚያሳፍርም አንገት የሚያስደፋም ነገር አይደለም። እንደዛ መሆን የለበትም፣ እንደዛ መታሰብ የለበትም። ግን ደግሞ ብዙ ሴቶች ወይም ደግሞ በጣም ብዙ ሴቶች በዚህ ሁኔታ ውስጥ ካለፉ በኋላ ምርጫቸው የሚያደርጉት ራሳቸውን ከዓለም ማግለል፣ ለብቻቸው መሆን፣ ከዚህ በኋላ የተሻለ ፍቅር አይገባኝም ብሎ ማሰብ ይጀምራሉ። ይሄ በፍጹም ትክክል አይደለም። እንደውም እንደዚህ አይነት አስተሳሰብ ለድብርትና ለጭንቀት ነው የሚዳርግሽ። ስለዚህ በተቻለሽ መጠን ራስሽን ለእንደዚህ አይነት ሁኔታ አሳልፈሽ መስጠት የለብሽም። 9ኛው መለየታችሁን አምነሽ አለመቀበል ነው። በጣም ብዙ ሴቶች ከሚሰሯቸው በጣም የተለመዱ ከሚባሉ ስህተቶች አንዱ ይሄ ነው። የፍቅር ሁኔታ ከተቋጨ በኋላ እውነታውን አምኖ መቀበል ያስፈልጋል። ምናልባት መጀመሪያ ላይ ስትለያዩ በማከራቸው የተፈጠረው ነገር ጊዜያዊ ስለሚመስልሽ ያን ነገር በቀላሉ አምነሽ ላትቀበይ ትችያለሽ። ወይም ደግሞ የፍቅር አጋሪ ወደ ቀልቡ እስኪመለስ ድረስ እስቲ በትዕግስት ልጠብቀው ብለሽ ልትይ ትችያለሽ። ግን ደግሞ ትዕግስት ራሱ ከልክ በላይ ሊሆንና እውነታውን ሊጋርድብሽ ሊደብቅብሽ አይገባም። ስለዚህ መለየታችሁን አምነሽ ባለመቀበል ብቻ አእምሮዊ ሰላምሽን ልታጪ፣ ጤናሽን ልትጎጂ፣ ጊዜሽን ልታባክኝ አይገባም። ከመምሽ ማገገም የምትፈልጊ ከሆነ እንደውም መጀመሪያ ማድረግ ያለብሽ መለየታችሁን አምነሽ መቀበል ነው። 10ኛው ከተለያየሽ በኋላ በፍጹም ልትሰሪ የማይገባው ነገር ለምን ተለያየን በሚል ሐሳብ መዋጥ ነው። ቀደም ብለን እንደተነጋገርነው ጥንዶች በተለያዩ ምክንያቶች ሊለያዩ ይችላሉ። እናንተም ከነዚህ ካሉ ምክንያቶች በአንዱ ተለያይታችኋል። በቃ ከዛ በኋላ ባለው ጊዜ በጣም ረጅም ጊዜ ወስዶ ለምን ተለያየን እያሉ በሐሳብ መናወዝ በፍጹም ተገቢ አይደለም። ስለዚህ ቀንም ማታም ለምን ተለያየን፣ እንዴት ተለያየን እያልሽ ራስሽን እንዳታስጨንቂ። እንደውም በዚህ ጊዜ እንዴት ከዚህ ሁኔታ ወጥተሽ ወደፊት መሄድ እንደምትችይ ብቻ ልታስቢ ይገባል። 11ኛው ጓደኛ ለመሆን መሞከር። የሆነ ጊዜ ላይ በፍቅር የተቀራረቡ ሰዎች ከተለያዩ በኋላ በኖርማል ጓደኝነት መቀጠል አይችሉም የሚባል ነገር የለም። ወይም ደግሞ እኔም እንደዛ አይነት አቋም የለኝም። ግን ደግሞ ቢያንስ እንደተለያያችሁ ወይም ደግሞ ወዲያው በሚባል ደረጃ በጓደኝነት ለመቀጠል የሆነ ጥረት ማድረግ መጀመር የለብሽም። ምናልባት በሂደትና በጣም ከረጅም ጊዜ በኋላ ጓደኛሞች ልትሆኑ ትችላላችሁ። ግን ደግሞ እንደተለያያችሁ በፍጹም ስለዚህ ነገር ማሰብ የለብሽም። የመጨረሻው
ፍቅርን መሸሽ። ይኸውልሽ አንድ ሰው ልብሽን ባላሰብሽው መልኩ ስለሰበረው ብቻ ብለሽ በፍጹም ራስሽን ለእድሜ ልክ በሚባል ደረጃ ከፍቅር አለማግለል የለብሽም። በምንም መልኩና በምንም ምክንያት ብትለያዩ ወይም ደግሞ የፍቅር ህይወትሽ ቢቋጭ ከዚህ በኋላ ፍቅርና የፍቅር ህይወት ለኔ አይገባኝም ወደሚል ድምዳሜ እንዳትደርሺ። ማድረግ ያለብሽ ምንድነው? እንደ ድሮሽ ሳትጓጊ፣ እንደ ድሮሽ ሳትጨነቂ፣ በጣም ይሄ ልጅነት የሚመስል ነገር ሳይዝሽ በርሽን በስሱ ገርበብ አድርገሽ ወጪ ወራጁ ማየት ያስፈልጋል። እንደ አስፈላጊነቱ ገበያው ላይ መሳተፍ ያስፈልጋል።